ሄሎ ሀይሚዬ ደግሞ ዛሬ የሌለውበት ነው የደፋብሽ የኔ ቆንጆና ሀይሚና ሀሰን መጥተዋል። እንግዲህ ሀሰን ብሩኬን ይቅርታ ጠይቋል። ከዚህ በኋላ ህይወታችሁ ውስጥ ድርሽ አልልም ብሏል ማለት ነውና ይቅርታ ጠይቀው ምናምን ሀይሚ ቤቷ ጠርታ በስራ ታዋርተዋለች። እኔ እኮ እንደዚህ ነው ያልኩት፣ በሰላማዊ መንገድ ችግሮቻችሁን ፍቱ፣ ተነጋገሩ። ኦላላ ሀይሚዬ ግን የሁሉ ውበት ከየት ነው የመጣው? የምር አዎ በቤታቸው አይመጡም። እንግዲህ ላይ ይመጣሉ። ግን በጣም ነው ያማረብሽ። ሂዩማን ሄር የሚያምርበትም ማያምርበትም አለ። በነገራችን ላይ አንዳንድ ሰዎች አያምርባቸውም፣ አንዳንድ ሰዎች ደግሞ በጣም ያምርባቸዋል። እና ሀይሚ ላይ ደግሞ በጣም አምሮባታል። ከፊቷ ከለር ጋር ምናምን ይሄዳለኝ። ታምራለሽ፣ ታምሪያለሽ። ያው አርቲ ነገር ያምራል ባይባልም ብቻ ግን ያምርባታል። አንዳንድ ሰዎች አርቲፊሻል አድርገውም አያምርባቸውም። በብሩኬ ቤት ደግሞ በሀሰን ማን ነው በፍጼ እየየ ምንድን የሚያስለቅስ? አንተ ቆይ ስለታረቁ ተናደድክ እንዴ? አንተ ደግሞ ቡታጅራ ልሄድ ነው ሀይሚን እናንተ እንግዲህ ሀይሚ ፍጹም ብላ አልጠራችም። ምን ያልበላና ከካንተ እንደሆንክ ገባ እንዴ? ተንኮለኛው ሰው እንደ በድልካት ማወቅ ራሱ ጥሩ ነውና እየየ እያለ ይቻላል። ማን ፍጼ ልሄድ ነው ቡታጅራ ምናምን እያለ ሲበጠረቅ አይቻለሁ ማለት ነው። ማን ሀሰንና ፍጼና ብሩኬ። ፍጼ ያልበላን አተከክ ሀይሚ ከኛ ህይወት ውጣ፣ አንተና እሱ አንድ ላይ ስትሆኑ አልፈልግም አላለችም። ግን ሀሰንን ብቻ ለምን ትናገራለህ? ያንተ ጓደኞችም እንደዚህ ያደርጋሉ፣ በአንተ ሳይድም ያሉ ሰዎች አሉ አለች። እሱን ነገር ደግሞ አንተ መረዳት ነው ያለብህ እንጂ ዝም ብለህ ስም ሳይጠራ ሳይጠሩት አቤት ሳይልኩት ወዲት ማለት አንተ ነህ። ሳይጠሩ አቤት ሳይልኩ ወዲት እየየ ምናው ብሮ ይቅርታ ጠይቃት ሀይሚን ካላስ ሌላ ምንም እንትን የለውም። ሀሰንም ይቅርታ ይጠይቀ ነበረ እና ከሀይሚ ጋር ፏፈሽ ብለው መጥተው ነበረ። ሀይሚ የኔ ቅመም ደግሞ በጣም ነው ያማረብሽ የኔ ውድ። ማይ ጋድ እና ዛሬ ላይ እንግዲህ በዚህ ውበት ነው የሚመጣው። ቲክቶክ ምናምን ሰርተዋል። ያው ዩቲዩብ ቪዲዮ ስለማይሰሩ ነው ቲክቶክ እንመጣለን ያሉ። ከዚህ በኋላ ሁሌ ቪዲዮ አይሰሩም። ምክንያቱም አንድ ቀን ይሰራሉ ቪዲዮ፣ አንድ ቀን ደግሞ ቲክቶክ ይመጣሉ። እና ብቻ ለማንኛውም ሀሰንን በዚህ መልኩ ማናገር ይሻላል። ሀይሚን ብትሆኝ ብሩኬን ብትሆኑ ጓደኞቻችሁን በሰላማዊ መንገድ ማውራት፣ ከህይወታችሁ ማስወጣት ሳይሆን ይቅርታ ተባብላችሁ ህይወታችሁን እንደ ጓደኛ ፕሮግራም ሲኖር መጥራት። ከዛ ውጭ ግን እላፊ ከልክ ያለፈ ውስጥ እንዲገቡ አትፍቀዱላቸው። ብሩኬም ቲክቶክ ላይ የቡሄ ዳቦ ይዞ እየሮጠ ነበረ። ብቻ ደስ ይላል። ኢትዮጵያ አሁን እኮ በስማም በዚህ ይሄ ወር አዲስ አመት፣ መስቀል ምናምን በቃ በዓላቶች ስላሉ በጣም ነው ደስ የሚሉት። አዲስ አመት አለ፣ አሁን ቡሄ አለ፣ ፋሲካ አለ። የፋሲካ ይው እንግዲህ እንዲ አረጆ በቃ ሀላስ ጃጀው አስተፍራላ ምንድነው ችግር ይስመኝ። ኦ ማይ ጋድ እዩ አንዴ ክርስቲያን አንዴ ኦ ማይ ጋድ አስተፍራላ። ከዛ ደግሞ ፋሲካ መስቀል የምር እኔ ግን ዛሬ ጭንቅላቴ ቡለኑ ለቋል መሰለኝ። አላቅም ማወራው ነገር በጣም ከተዘበራረቀባችሁ ቀርታ ቡለኔ ፈታ ማዳም ወስደዋለች። አንድ ቡለን አውልቃብኝ ነው እሱ ነው ቡለኑ ለቆ በሱ ፈንታ ነው መዘባርቀው። ይኸውላችሁ እኔ ማለት የፈለኩት አዲስ አመት ነው። ከዛ ምን አልኩ ፋሲካ ማለት በሚያዝያ ነው እንጂ አሁን አይደለም። አዲስ አመት ይመጣል። እኔ አምና ኢትዮጵያ ልሄድ ነበር በዚህ ሰዓት። ኦ ማይ ጋድ እንዴት ደስ ይል ነበረ። ማስታወስ ራሱ አልፈልግም። ብቻ ደስ ይላል። አሁን በዓላቶች ምናምን ኢትዮጵያ በዚህ ሰዓት ኢትዮጵያ መሆን እንዴት ደስ እንደሚል ነበረ። የምን ዋጋ አለው? በሰው ሀገር ነን እንግዲህ። ለማንኛውም ከእግዚአብሔር ጋር አንድ ቀን ሀገራችን እንሆናለን የሚል ተስፋ አለኝ። ሀይሚዬ ዝንጥ ብለሻል። በስመአብ ይሄ ሁሉ ውበት ከየት ነው የመጣው? አማላይ ሆነሻል። እና ዛሬ ከብሩኬ ጋር ከመጣሽ ብሩኬ ተጠንቀቅ። እውነት እንዲህ እችን ቆንጆ ይዘ ገብተህ ላይ ብለህ እንዳለ እንዳይነጥቁ ነገር ያለውና ጥንቃቄ ብታረግ ጥሩ ነው። ያው የሰው ነገር ሂዩማን ሄር ቆንጆ ነው ባይባልም ግን አርገው ማያምርባቸዋል። እና ያው በተለያየ ቤት ነው የመጡት። እየደገፏቸው ነው ጓደኞቻቸውና ሀይሜም ሼር አርጋለች። ወንድሜ ከጎኔ ስለነበርክ አመሰግናለሁ ብላለች። ሀሰንም እንግዲህ ያው ተረጋግቷል። ዛሬ ከትናንት ነው ይሻላል። እሱ እኮ ዝም ዝብርቅ ነገር ነው ዘባርቄ። እሱ ምንም አስታራቂ መሆን አይችልም እሱ በነገራችን ላይ። ሌላው ደግሞ ፍጼ አረበስማ ምንድነው ብራዘር ምንድነው የሚያንጨረጭረ ሳይጠሩ ሀቤት። አሁን አንተን እኮ ያለህ ነው የተናገረ ሰው የለም በነገራችን ላይ። ግን እሱ ዝም ብሎ
ማንም ስሙን ሳይጠራ በእኔና በእናንተ መሀል መግባት አልፈልግም፣ በእኔ ምክንያት እንድትጣሉ አልፈልግም ምናምን እያለ ያወትና አንተን ማንም አላማህም፣ ማንም አልተናገረም፣ ፍጹሜ እንዲያረገኝም አላለች ሀይሚ። አንተ ራስህ ዝም ብለህ እንደው አርጊያታለሁ በድያታለሁ ብለህ አስበህ ይመስለኛል። ያረከው ነገር ከሶ ይሁን አናውቅም፣ ብቻ መጣህ እየየ እያልክ ነበረ። ብሩኬ ደግሞ እኔ አንተን ማጣት አልፈልግም። አይ ቡራዬ አይዞ በቃ አንተ ምን ላርግ ብሩኬ፣ አንተማ በቃ ማጣት አልፈልግም እኔ ምናምን እያለ ገደብ ሊኖረን ይኖራል እንጂ ጓደኝነታችን እኔ አንተን አላጣህም አለ። ይሁን ለማንኛውም ሀይሚም እኮ ከብሩኬ ጋር ተለያዩ አላለችም። እሷ አትፈልግም ከማንም ጋር ብሩኬ እንዲራራቅ አትፈልግም በእሷ ምክንያት። ግን ደግሞ የእሷ ሳይድ ያለውን ሀሰንን ብቻ ስለተናገረ ያንተም ሳይድ አለ ሰዎች ነው እሷን እየወቀሰ ስለነበረ ነው አንቺ እንዲያርገሽ እያላት ስለነበረ እሷም እኔ ብቻ አይደለሁም አንተም ጥፋተኛ ነህ ለማለት ነው የሞከረችው እንጂ ፍፄ እንዲያርጎኛል የሚል ቃል ከአንደበቷ ጭራሽ አልወጣም። ብሩኬ ራሱ ፍፄ ያለ እሷ ምንም የተናገረችው ነገር የለም። ገባችሁ? ስለዚህ ፍጹሜ አልተጠራም። ሲጀመር ስላንተ ማንም አላወራም። ራስን እንግዲህ ቡታጅራ ላይ በኔ ምክንያት በሷ ምክንያት ከምትሄድ ይቅርታ ካጠፋ ያጠፋ ከመሰለ ይቅርታ ጠይቅ፣ ካላጠፋ ደግሞ አላጠፋም። እሷ አጠፋህም አላለችም ሲጀመር። ስለዚህ የሆነ ጥፋት ከሶ ከሆነ ራስ ያጠፋው ነገር ከታወቀ ደግሞ አዎ ቅርታ ማለት አለብህ። ሰው ህይወት ውስጥ መግባት የለብም። የራስን ቺክ ጥበት ያቺ ቆንጅየዋ ልጅ ከሷ ጋር ሆነ ብትሰራ ያዋጣል። እኛም ብለን ብናይላለን